ማለት በጣም በተደጋጋሚ ጊዜ ሳነሳው የነበረ ሐሳብ ነው። ከሪል ስቴቶች ጋር የተያያዘ ሪል ስቴቶች ህንፃ በሚገነቡበት ጊዜ አብዛኛዎቹ ብድር እንደሚበደሩ ይታወቃል። ባንኮችም ያበድራሉ። በጣም የሚገርመው ግን ባንኮች ይህንኑ ህንፃ ነው መያዣ አድርገው ብድር የሚያበድሩት። ይሄ እኮ ሪል ስቴት የሚገነባው የሚሰራው ለሌሎች ሰዎች ለመሸጥ ነው። አንዳንዱ ብድር ሲበደር አብዛኛው ቤት ተሽጦም ሊሆን ይችላል ለሌሎች ሰዎች፣ ወይም ደግሞ ብድሩ በመደረግ ሂደት ላይ እየተሸጠ ሊሆን ይችላል። እንዴት ነው አንድ ባንክ አንድ ለሽያጭ የተዘጋጀ የመሸጥ ግዴታ ያለበትን የሽያጭ ውል ግዴታ ከበርካታ ሰዎች ጋር ከገባ ሰው ጋር ብድር ሰጥቶ ያንኑ የተሸጠውን ህንፃ በመያዣነት የሚይዘው? ይህንን የሚመለከት ውሳኔ ነው ሰበር በቅርቡ የሰጠው አንድ ውሳኔ የመዝገብ ቁጥር 274687። በዚህ ውሳኔ ላይ 3 መሰረታዊ ጉዳዮች ተነስተዋል። አንድ ባንክ መያዣ በሚይዝበት ጊዜ ለሽያጭ የተዘጋጀ መሆኑን እያወቀ እንዴት መያዣ ይይዛል? የሶስተኛ ወገኖች መብት ያለበትን ነገር እንዴት መያዣ አድርገው ሊይዝ ይችላል? ሲጀመር ሪል ስቴቶች ተፈጥሯቸው ራሱ ሲጀመር ገንብቶ ለሌላ ሰው መሸጥ ነው ስራቸው። የንግድ ፍቃድ ያወጡት ይህንን ለማድረግ ነው። በዚህ በኩል እሱ ለሰዎች ይሸጣል፣ በዚህ በኩል ባንኩ ቤቱን በመያዣነት ይዞታል። እሺ ባለ ሪል ስቴቱ ወይም አልሚው ብድሩን በማይከፍልበት ጊዜ የተሸጡ ቤቶች ዕጣ ፈንታ ምን ሊሆን? ባንኩ የማንን ቤት ነው እየሸጠ ያለው? በእርግጥ የአልሚውን ቤት ነው እየሸጠ ያለው ወይስ ገንዘብ ከፍሎ ቤቱን የገዛውን ገዢ ቤት ነው እየሸጠ ያለው የሚል ጥያቄ በማንሳት ነው የባንኮች የሪል ስቴት ቤቶችን በመያዣነት የመያዝ ጉዳይ የተቸው ማለት ነው። ይሄ ብቻም አይደለም። በፍትሐብሔር ሕጋችን 3049 ንዑስ አንቀጽ 2 ላይ አንድ ሰው ንብረቱን በመያዣነት ማስያዝ የሚችለው በንብረቱ ላይ የመሸጥና የመለወጥ ሙሉ ስልጣን ሲኖረው ነው። አዎ ሪል ስቴቶች ንብረታቸውን የመሸጥ የመለወጥ ሙሉ ስልጣን አላቸው። ነገር ግን ያንን ቤት ለሌላ ሰው ካስተላለፉት በኋላ ማስታወቂያ አውጥተው ገዢ ጠርተው የሽያጭ ውል አድርገው ሌላ ሰው ከገዛው በኋላ ግን በዛ ቤት ሌላ የመሸጥ የመለወጥ መብት ሊኖራቸው አይችልም። ስለዚህ በመያዣ ሊያስይዙት አይችሉም ማለት ነው። ስለዚህ ባንኮች ከፍተኛ ጥንቃቄ ልታደርጉ ይገባል ማለት ነው። በእርግጥም ገዢዎችም ደግሞ ይሄ ነገር አስቀድሞ በመያዣ መያዝ አለመያዙ ነው ማጣራት ይገባል። እዚህ ላይ የሚጨምርላችሁ 2-3 መሰረታዊ ጉዳዮች አሉ ከሪል ስቴት ጋር በተያያዘ። አንደኛ የሪል ስቴት ማስታወቂያ በፍጹም ሐሰት ሊሆን አይገባውም። ይሄ በማስታወቂያ አዋጅም የተባለ የተረጋገጠ ነገር ነው። እንደዚሁም ደግሞ ስለ ሪል ስቴት በወጣው አዋጅ ቁጥር 1375 ላይ በግልጽ የተመለከተ ማስታወቂያው እውነተኛ መሆን አለበት። መያዣ ሲይዛችሁት ከሆነ ወይም እዛ ውስጥ የምትለቋቸው ማናቸውም መረጃዎች እውነትና በማስረጃ የተደገፉ ሊሆኑ ይገባል። 2 ለሽያጭ ከመውጣታችሁ በፊት ወይም አንድን ቤት ለመሸጥ ከመውጣታችሁ በፊት ከሚመለከተው አካል የግንባታ ፈቃድ ሊኖራችሁ ይገባል። ከሁሉ አስቀድሞ ደግሞ የንብረቱ ባለቤት ለመሆናችሁ የይዞታ ማረጋገጫ ሊኖራችሁ ይገባል። ስለዚህ አንድ ሪል ስቴት የይዞታ ማረጋገጫ ሳይኖረው አንዳንዶች የሌሎች ሰዎች ጋር ዝም ብለው የመንደሩን ተዋውለው ወይ የሆነ ነገር አድርገው የባለቤትነት ማረጋገጫ ካርታ ሳይኖራቸው ለሽያጭ የሚወጡበት፣ የግንባታ ፈቃድ ሳይኖራቸው ለሽያጭ የሚወጡበት፣ ለሽያጭ ከወጣችሁ በኋላ ንብረቱ ለሌላ ሰው ከተሸጠ በኋላ የግንባታ ፈቃድ ብትከለከሉ ምን ሊሆን? ወይም ካርታ ጋራ ችግር ቢኖርባችሁ ምን ሊሆን? ስለዚህ አዋጅ ቁጥር 1375 በፍጹም የከለከለው ነገር ሪል ስቴቶች ቤት ከመሸጣቸው በፊት አስቀድሞ ካርታና የግንባታ ፈቃድ ሊኖራቸው ይገባል የሚለው ነው። አንዳንዴ ደግሞ ሪል ስቴቶች አንድን ቦታ የነሱ ስለሆነ በካርታ ስለያዙት እዛ ላይ የፈለጉትን ማድረግ የሚችሉ የሚመስላቸው ማለት ነው። በግንባታ ሕግ የሚታወቅ አንድ መሬት ላይ ምን ያህል ግንባታ ማድረግ እንደሚችል የሚታወቅ ሬሾ ቁጥር አለ። ቀያ ይዞታ ያንተ ስለሆነ ጥቅም ለማግኘት በሚል በጣም በርካታ ነዋሪዎች አንድ ቦታ ላይ እንዲኖሩ ማድረግ አይቻልም። ስለዚህ ይዞታው ከሚይዘው የሰው መጠን በላይ ሽያጭ ማከናወን እንደማይቻል ነው አዋጁ የሚደነግገው። በተለይ ደግሞ የቅድመ ሽያጭ ገና ግንባታ አይደል፣ አንዳንድ ማስታወቂያዎች እንሰጣለን። አንዳንዶቹ መወዳደሪያ የሚያደርጉት ያልገነባነውን አንሸጥም ነው።
አንዳንዶቹ ደግሞ ገና ሳይገነቡ ይሸጣሉ። እንዲህ አይነት ፉክክር አለ አይደል በሪል ስቴቶች መካከል። በአዲሱ አዋጅ ቁጥር 1375 መሰረት አንድ ሰው ያልገነባውን ለመሸጥ ከሚመለከተው አካል ፍቃድ ከሌለው በስተቀር በራሱ ተነስቶ ያልገነባውን መሸጥ አይችልም። ስለዚህ ቤት የምትገዙ ሰዎች አስቀድመ ፍቃድ አለ ሆይ ወይም እናንተ ያንን ነገር አውቃችሁ አምናችሁ መሆን አለበት። ምክንያቱም የሚመለከተው አካል ፍቃድ ከሰጠው ፍቃድ በሚሰጥበት ጊዜ ከግምት የሚያስገባቸው ጉዳዮች አሉ። በእርግጥ ያሰበውን ያለውን የተናገረውን ነገር ያደርጋል አያደርገውም የሚለውን ቼክ ያደርጋል ቢያንስ ገለልተኛ አካል። እናንተ ግን የምታደርጉበት አቅም ስለሌላችሁ ከመገንባት በፊት ለመሸጥ ፍቃድ አለ ሆይ ብላችሁ ቼክ ማድረግ በጣም መሰረታዊ ነገር ነው ማለት ነው። ሪል ስቴቶቹም አንድ የመወዳደሪያ እንትናችሁ ነው። ከሚመለከተው አካል ሳንገነባ ለመሸጥ ፍቃድ ተሰጥቶናል፣ የሚያስፈልገውን መስፈርት አሟልተን ማለት ነው። ለዚህ ልዩ ደንብ እና ዝርዝር ነገር ወደፊት መውጣቱን ነው የሚገልጸው አዋጁ ማለት ነው። እንደዚሁም ደግሞ ገንዘቡ የሚቀመጠው ገና ያልተገነባ ቤት ለመሸጥ ገንዘቡ የሚቀመጠው በዝግ አካውንት ነው። ባንኩ የሚመለከተው አካል ነው ግንባታዎችን ሂደቶችን እያየ እየተለቀቀ ገንዘቡ ስራ ላይ የሚውለው። አዲሱ አዋጅ ቁጥር 1375 ያመጣው አዲስ ነገር ይሄ ነው። እንደዚሁም ደግሞ ከባንኮች ጋር በተያያዘ ከብድር ከመያዣ ጋር የተያያዘ ቅድም እንደነገርኳችሁ ነው። ስለዚህ እነዚህን ነገሮች ግራ ቀኛችሁ ገዥም ሻጭም ከግምት ልታስገቡ ይገባል። ሰላም።